ታገቢኛለሽ ወይ? እሺ ውዴ። ወጣቱ ሀብታሙ ለልቡ የሚያቤት ትልልቅ ሰዎችና ሽማግሌዎች እንዲሁም የሩሃማ እናትን ጨምሮ ቤተሰቡ በተገኙበት ቦታ ቀለቤቱን ይዞ የጋብቻ ጥያቄውን አቀረበ። እናም ሩሃማ በደስታ ተውጣ እወይ እሺ ውዴ ስትል እሱም ቀለበቱን እልል ብሎ አደረገላት። ይህንን ነገር ከጀመሩ ሲከታተሉ የነበራችሁ ሁላችሁ ከዚህ ነገር ምን ትማራላችሁ? አስተያየታችሁን በጨዋነት አካፍሉ። በጣም አስገራሚ ነው። እንግዲህ ሩሃማና ሀብታሙ ከዚህ በፊት እንግዲህ ሀብታሙ ኩላሊት ለእሷ በመለገስ ህይወቷን እንግዲህ እሱን ተጠቅሞ ፈጣሪ እንዳተረፈ ጭምርም ህይወቷ ሊተርፍ ችሏል። ከዛ በተፈጠረው ባለመግባባት ሀብታሙ ክፉኛ ተጎድቶና ልቡ ተሰብሮ ነበረ። ሴፉ ሾው ላይ ቀርባ ይቅርታ ጠይቀው ነበር፣ ግን አልሰማትም በማለትም ሀብታሙ ቆፍጠን ማለቱ የሚታወስ ነው። አሁን ግን እርቅ አውርዶ ሰላም አውርዶ በጣም በሚገርም ሁኔታ ወደ አንድነት መምጣታቸው በጣም ያስደስታል በማለትም ነው በርካቶችም ደስታቸውን እየገለጹ ናቸው። ለማንኛውም እንኳን ደስ አላቸው፣ እንኳን ደስ አለሽ በማለት እንኳን ደስ አለ በማለትም በርካቶቹ መልካም ምኞታቸውን እየገለጹ እንደሚገኙ ጭምርም ነው። ሚኪታ ቦረንፎን ሰብስክራይብ በማድረግ ወቅታዊ አጫጭር መረጃ ያገኙ። ሰላም ቆዩልኝ።